እኔ የምልህ በይኝ። ቆይ ካገኘኋት ምን ልትላት ነው? ማናት? እናቴ ማለቴ ማሚቴ። ስለምኑ? እንዴ ስለኔ ነው። ልጅሽ ወደ ሌላ ሀገር ሄዳለች እላታለሁ። እንዴ ለምን? እና ምን ልበላት? ቆይ ልትዋሻት ነው? እና ልጅሽ አይደለችም ያንቺ ልጅ ሌላ ናት ልበላት? አዎ እውነቱን ንገራት። አይ እንደዛማ አላረግም። ለምን? ምን ይሰራላል? ትክክለኛ ልጇን ሳላገኛት ምንም አላረግም። ቆይ አንተ አይደክምህም እንዴ? ምንድነው የሚደክመኝ? መታገል። የደከመኝ ቀን እንደሞትኩ ቁጠሪው። አቤልና ርብቃ ሬችና ማሚቴ ያሉበት ቦታ አወቁ። ምክንያቱም ካሜራ ተገጥሞላት ነበረ የእጇ ሰዓት ላይ። ከዚህ በፊት ርብቃዬ በጣም ፈርታና ሰግታ ስለነበረ አንቺን ከእስር ቤት እንደወጣ አንቺን ነው የመጀመሪያ ሰው የሚጎዳው፣ ስለዚህ አንቺን መንጠቀቅ አለብሽ። በብዛት ደግሞ አንቺ ከቤት ወጣ ስለምትይ ብዙ ነገሮች ሊደርሱብሽ ይችላሉ። ስለዚህ ያዩ ከእስር ቤት ከወጣ በኋላ ብዙዎቻቸው ፈርቶ ሰግቶ ነበረና የርችዬ ሰዓት ላይ ካሜራ ተገጥሞላት ነበረ። በካሜራው አማካኝነት እንግዲህ ርችና ማሚቴ ያሉበት ቦታ ታውቋል። ኢዩቤል በጣም ደንግጧል። ፖሊስ ተይዞለት ስለሚገድ ይታሰራል ማለት ነው። በጣም ነው ደስ ያለኝ። ቤተሰቦቼ ሰላም እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ በትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ የመደወል ምልክቱን እየነካችሁ ቤተሰብ እንድትሆኑ በትህትና እየጠየቁኝ ርብቃ ክፍል 141 ላይ እንግዲህ ክፍል 41 ላይ ሪችዬ ታግታለች። እነ ርብቃና አቤሎ በጣም ተጨንቋል ብዙ ነገሮችን። ምክንያቱም ከባድ ነገር ነው። ሪች ከዚህ በፊት ኢዩቤል ላይ ብዙ ነገር አድርጋለች። ፈልጋ ሳይሆን ለጓደኞቿና ለአቤል ስትል ብዙ ነገር አሳልፋለች ማለት ነውና ያው የቤቱ ነገር እንዲመለስ ብዙ ነገሮች ስታረግ ነበር። ያንን ደግሞ ኢዩቤል ያቅ ነበርና እሷ ናት እንደዚህ ያደረገችው በማለት እስር ቤት ውስጥ ስወጣ ደግሞ በደንብ ዋጋሽን እሰጥሻለሁ፣ የመጀመሪያ ዋጋ የምሰጠው ሰው አንቺ ትሆኛለሽ በማለት ተናግሯት ነበርና እንድክ እንዳለው እንግዲህ አሁንም ወደ ከእስር ቤት ከወጣ በኋላ ነገሮችን አመቻችቶ ማሚቴ መቲ አግታት ነበረ መጀመሪያ። ግን ከመቲ ደግሞ ወስዶ ራሱ ክላስ ውስጥ ዘግቶባታል ማለት ነው። ስለዚህ መቲ ማሚቴ እንዳመለጠች ነው እንጂ የምታውቀው፣ ማሚቴ እንደጠፋች ነው እንጂ የምታውቀው፣ ኢዩቤል እንደወሰዳት ምን የምታውቀው ታሪክ የለም። እና ከዛ በኋላ ተስፋ ቆርጣ እንግዲህ እኔም ከሀገር ወጣለሁ፣ በቃኝ፣ ከዚህ በኋላ መታገል አልፈልግም፣ ምን የምታገልለትም ህይወት የለኝም። አንተ ነበርክ በፊት ስታገልለት የነበረው ከአንተ ጋር ለመኖርና ከአንተ ጋር ትዳር ይዤ ለመኖር ነበረ እና እሱም አልተሳካልኝም። አንተ ደግሞ ለትዳር የምትሆንም እና ለአንተ ይሄ ሁሉ ዋጋ መክፈል የለብኝም። እሱ ለአንተ አይገባም። ምክንያቱም አንተ ፍቅር የሚባለው ነገሮችን ምንም አታውቅም። አንተ ጆሮንም ልብህንም ሁሉ ነገርን ጭንቅላተንም ብርና ቤት ደፍኖታል። ስለዚህ እኔ ከዚህ በላይ ካንተ ጋር መስተቃየት በቅቶኛል በማለት ከሀገር ለመውጣት ወስናለች ማለት ነው። እንደውም በጣም ነው የቆየችው። በጣም ነበር ሲጫወትባት የነበረው ማለት ነው። እና ማሚቴ እንግዲህ እዛ ሪችና ማሚቴ ተገናኝቷል። ማሚቴ አዎ ልጅ አለኝ፣ ለልጄ ብዬ ብዙ ነገር አድርጌ ነበረ። ርብቃንም ግን ከልቤ ነበረ መወዳት። የቤቱን ካርታ ራሱ እንደዛ እያወኩ ነበረ በስሟ ያዞርኩት፣ ምክንያቱም ስለመወዳትና የልጄ ሚስት እንድትወስድ ስለምፈልግ ነው። ግን እንደዛ እየተቀየርኩት እኔ ፈልጌ ሳይሆን የልጄ ፍቅር ነበር፣ የልጄ ስቃይ ነበር እንደዛ እየቀየረኝ። እኔ እንደዛ ተቀይሬ አውቄ ኢዩቤል ልጄ የት እንዳለች እንዲያመጣልኝ ነው እንደዛ የሆንኩት እንጂ ፈልጌ እናንተንም ጠልቼ ወይን አቤል ጦጣ ጥብቼ ያሳደግኩት ልጄን ጠልቼው አይደለም እንደዛ የሆንኩት። ተረዱኝ የባካችሁ ብትልም ሪች እኔ አላምንሽም፣ አሁን እንኳን በዚህ ሰዓት ሆነሽ ውሸትሽን አታቆሚም በማለት ብትናገርም ማሚቴ እኔ ዋሽቼ አይደለም ርብቃን ለአንድ ቀን ለመጉዳት አስቤም አይደለም፣ ግን ነገሮቹ ናቸው እንደዛ እንደሆኑ ያስደረጉኝ በማለት ስትናገር ነበረ። ኢዩቤል እንግዲህ ሪችን እያሰቃያት ነው። ፊቱ ላይ ተፍታበታለች። ፊቴ ላይ የተፋሹ ምራቅ በደንብ በምላስሽ እንድትልሺ ነው ማረግሽ በማለት ሲያስፈራራት ነበረ። ርብቃዬ ደግሞ ከዚህ በፊት በጣም ተጨናንቃ ስታስበው ስልኳ ላይ እኮ ካሜራ ተገጥሟል፣ ስለዚህ እጇ ላይ ባለው ካሜራ ማግኘት እንችላለን፣ ኮምፒውተሩን ክፈተውና እንየው የት እንዳለች ማለት ትጠይቃት ነበርና እንደዛው ባህሎት መሰረት አግኝቷታል ማለት ነው።